ሰላምና ጤና ለእናንተ ይሁን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃዎች ይዘንላችሁ ቀርበናል። የሀገር ውስጥ የውጭ መረጃዎችንም ወደ እናንተ እናደርሳለን። በመጀመሪያ ዋና ዋናዎቹን ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅን በኃላፊነት እንድንጠቀም አሳስበዋል። ታዋቂው ፕሮፌሰር ጄፍሪ ሳክስ ኢትዮጵያ እያስመዘገበችው ያለው ፈጣን የኢኮኖሚ እድገት ለመላው አፍሪካ ትልቅ ትምህርት የሚሰጥ መሆኑን መግለጻቸውን፣ በህገ ወጥ መንገድ ከአዲስ አበባ ሊወጣ የነበረ 6 በርሜል ነዳጅ ከነ ተጠርጣሪዎቹ በቁጥጥር ስር መዋሉን፣ በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ የተሞከረ ዘረፋ በህዝብ ጥረት መክሸፉን፣ የ9 ዓመት እስራት የተፈረደበት ግለሰብ በድጋሜ ከባድ ወንጀል መፈጸሙንና ከውጭ ደግሞ የሱዳን ጦር በምዕራብ ዳርፉር በፈጸመው የድሮን ጥቃት ከፍተኛ የአርኤስኤፍ አዛዥ መገደላቸውን፣ አሜሪካ በኢራን የከፈተችው ጦርነት ከ4 እስከ 6 ሳምንታት ይወስድባታል መባሉንና ሌሎችንም ዝርዝር መረጃዎች አካተናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅን በኃላፊነትና በቁጠባ እንድንጠቀም አሳስበዋል። በመካከለኛው ምስራቅ በተፈጠረ ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋልም ብለዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስነስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ታዋቂው የኢኮኖሚክስ ምሁርና የተባበሩ መንግስታት ድርጅት አማካሪ ፕሮፌሰር ጄፍሪ ሳክስ ኢትዮጵያ እያስመዘገበች ያለችው ፈጣን ኢኮኖሚ እድገት ለመላው አፍሪካ ትልቅ ትምህርት የሚሰጥ መሆኑን ገለጹ። ምሁሩ ከኢቲቪ አዲስ ዲያሎግ ጋር ባደረጉት ቆይታ አፍሪካውያን በዓለም አቀፍ ተቋማት የ3 እና 4 በመቶ የእድገት ትንበያ ታስረው መቅረት እንደሌለባቸውም ነው የጠቆሙት። ለዚህ ደግሞ ኢትዮጵያ በሌሎች የቁጠባ ፖሊሲ ሳትገደብ ባለ 2 አሃዝ የኢኮኖሚ እድገት ማምጣት እንደሚቻል በተግባር እያሳየች መሆኑንም በአድናቆት ገልጸዋል። እንደ ፕሮፌሰር ጄፍሪ ሳክስ ገለጻ የኢትዮጵያ የስኬት ሚስጥር ግልጽ በሆነ የ10 ዓመት ስትራቴጂክ እቅድ መመራቷ ነው ብለዋል። በተለይም በመሰረተ ልማት፣ በኃይል አቅርቦትና በዲጂታል ሽግግር የታዩ ለውጦች ወደ ላቀ ደረጃ እያሸጋገሯት ይገኛሉም ነው ያሉት። ኢትዮጵያ የጀመረችው ዲጂታል ኢትዮጵያ 2030 ስትራቴጂና የአርቲፊሻል ኢንተለጀንስ ዩኒቨርሲቲ የመገንባት እቅድ የምስራቅ አፍሪካ የቴክኖሎጂ ማዕከል እንደሚያደርጋት ፕሮፌሰሩ ጠቁመዋል። ይህ ግስጋሴ ኢትዮጵያ በቀጠናው ለሚደረገው የኢኮኖሚ ትስስር ጠንካራ ምሰሶና ተምሳሌት ሆና እንድትታገል የሚያስችላት ነው ያሉት ፕሮፌሰሩ ለአፍሪካ ሀገራትም በትጋት ሰርቶ ማደግ እንደሚቻል ትልቅ ተስፋ የሚሰጥ ነው ብለዋል። የሪፐብሊኩ ጥበቃ ኃይል የመቆያ ጊዜያቸውን የሸፈኑ አባላቶቹን ማዕረግ አልብሷል። የኢፌድሪ መከላከያ ሰራዊት መጋቢት 7 ቀን 2018 ዓ.ም በመርሃ ግብሩ ላይ የተገኙት የሪፐብሊኩ ጥበቃ ኃይል ዋና አዛዥ ብርጋዴር ጀነራል አካሉ ካሳ ተሿሚዎቹ የመቆያ ጊዜያቸውን ስለጨረሳችሁ ሳይሆን በነበራችሁ የስራ አፈጻጸም አመርቂ ውጤት በማስመዝገባችሁ የተሰጣችሁ የልፋታችሁ ዋጋ ነው ብለዋል። ማዕረግ ሲጨመር ኃላፊነትና ተጠያቂነት አብሮ ስለሚጨምር ሀገርና መንግስት የሰጣችውን ኃላፊነት በሚገባ በመወጣት የተሻለ ስራ ልትሰሩ ይገባል ሲሉ አስገንዝበዋል። ተሿሚዎቹ በታማኝነትና በቅንነት ሀገራቸውንና ህዝባቸውን ማገልገል አለባችሁ ያሉት አዛዡ የሪፐብሊኩ ጥበቃ ኃይል በተለያዩ ቦታዎች ተሰማርቶ በአሸባሪውና በጽንፈኛው ቡድን ላይ የሚወስደውን እርምጃ አጠናክሮ ይቀጥላልም ብለዋል።
በህገወጥ መንገድ ከአዲስ አበባ ሊወጣ የነበረ 6 በርሜል ነዳጅ ከነተጠርጣሪዎቹ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት መሳለሚያ አካባቢ ከሚገኝ አንድ የነዳጅ ማደያ ሲሆን በማደያው በነዳጅ መቅዳት ሙያ ላይ የተሰማራው አሸናፊ ጥላውንና ሱልጣን ተክላይ የተባሉ አሽከርካሪዎች ነው። ግለሰቡ ጨለማን ተገን በማድረግ ከተጠቀሰው የነዳጅ ማደያ የቀዱትን 6 በርሜል ወይንም ደግሞ 1200 ሊትር ነዳጅ ኮድ 3A 55857 አዲስ አበባ ኤፌሰር ተሽከርካሪን በመጠቀም ጭነው ሲዘዋወሩ በልደታ ክፍለ ከተማ ወረዳ 5 ፔፕሲ አካባቢ በቁጥጥር ስር ሊውሉ መቻላቸውን የልደታ ክፍለ ከተማ ፖሊስ መምሪያ ያስታውቋል። ፖሊስ ተጠርጣሪዎቹን በቁጥጥር ስር በማዋል ባደረገው ምርመራ ነዳጁ በህገወጥ መንገድ ከከተማ ክልል ለማስወጣት ሲንቀሳቀሱ እንደነበረም ተገልጿል። ወቅታዊውን ዓለም አቀፋዊ ሁኔታ እንደ መልካም አጋጣሚ በመጠቀም ከፍተኛ የውጭ ምንዛሪ ወጥቶበት ወደ ሀገር ውስጥ የሚገባን የነዳጅ ምርት በህገወጥ መንገድ የሚያዘዋውሩ ነዳጅን የሚደብቁ መሰል የወንጀል ድርጊት ውስጥ በሚገቡ የነዳጅ ማደያዎች ሰራተኞችና ግለሰቦች ላይ የሚወሰደውን ህጋዊ እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ የተሞከረ ዘረፋ በህዝብ ጥረት መክሸፉ ተሰማ። ትናንት ምሽት 3:30 ላይ በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ ውስጥ ሊፈጸም የነበረ የንብረት ዘረፋ በኩሃ ህዝብና ወጣቶች ርብርብ መክሸፉ ተገልጿል። 2 የቲዲኤፍ አባላትና አንድ አሽከርካሪ በማሂንድራ ተሽከርካሪ ንብረት ጭነው ለመውጣት ሲሞክሩ በህዝብ ቁጥጥር ስር ውለዋልም ነው የተባለው። አንደኛው ተጠርጣሪ ማምለጥ የቻለ ሲሆን ህዝቡ ግን በህግ አስከባሪዎች ላይ እምነት አጥተናል በማለት ተጠርጣሪዎቹን ለጸጥታ አካላት አሳልፎ ለመስጠት ፈቃደኛ ሳይሆኑ አድሯል። የኩሃ ነዋሪዎች ተጠርጣሪዎቹንና ንብረቱን ሚዲያ ባለበት ለሚመለከተው አካል ለማስረከብ ሌሊቱ ሙሉ ሲጠብቁ አድረው ዛሬ ረፋዱን ርክክብ እንደተፈጸመም ነው የተገለጸው። የ9 ዓመት እስራት የተፈረደበት ግለሰብ በድጋሚ ከባድ ወንጀልን ፈጸመ። በወላይታ ሶዶ ከተማ መሃል ክፍለ ከተማ ከባድ የውንብድና ወንጀል በመፈጸም 9 ዓመት ተፈርዶበት ተሰውሮ የነበረው ግለሰብ በድጋሚ ዝርፊያ ወንጀል በመፈጸም እጅ ከፍንጅ መያዙን የመሃል ክፍለ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ተገኘው ወንጃሎ ገለጹ። ማቴዎስ ማቱሳላ ወይም በቅጽል ስሙ ካንፑሌ የተባለው ግለሰብ ከዚህ በፊት 9 ዓመት ተፈርዶ በት ተሰውሮ የነበረ ሲሆን በቀን 5 በ7ኛ ወር 2018 ዓ.ም በድጋሜ የዝርፊያ ወንጀል መፈጸሙን አዛዡ ጠቁመዋል። ተጠርጣሪው በተጠቀሰው ቀን ፉንዱኒያ አካባቢ ባህር ዛፍ ሽጦ የሚመላለሰውን ግለሰብ በጩቤ በመውጋት ጉዳት አድርሶ 60 ሺህ ብር ዘርፎ ሊያመልጥ ሲል አንሶሜ ገንበላ አካባቢ በህዝብና ፖሊስ ብርቱ ክትትል ከነስለት መሳሪያው እጅ ከፍንጅ ሊያዝ ችሏል። ግለሰቡ በተደጋጋሚ ወንጀል በመፈጸም የሚታወቅ መሆኑንም ነው አዛዡ ጨምረው የጠቆሙት። የወላይታ ሶዶ ከተማ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ በበኩላቸው በከተማዋ ውስጥ ወንጀሎችን ለህግ አሳልፎ የመስጠት ተግባር ተጠናክሮ መቀጠሉን አስታውቀው ማህበረሰቡ ላደረገው ከፍተኛ ርብርብም ምስጋናቸውን አቅርበዋል። ወላይታ ሶዶ ከተማ ውስጥ የሚከሰቱትን የወንጀል ድርጊቶችን በመከላከልና ለፍርድ በመስጠት የከተማዋን ሰላም ለማስጠበቅ ፖሊስ ከሌሎች ተቋማት ጋር በመናበብ ተክቶ እየሰራ መሆኑም ነው የተገለጸው። ከውጭ ወዳገኘናቸው ዜናዎቻችን ስናልፍ ደግሞ አሜሪካ በኢራን የከፈተችው ጦርነት ከ4 እስከ 6 ሳምንት ይወስድባታል ተባለ። የአሜሪካ መከላከያ መስሪያ ቤት ፔንታጎን የመጨረሻ እቅድ ማስቀመጡንም የትራምፕ አማካሪ ኬቨን ሀሰት ተናግረዋል። ከትራምፕ ከፍተኛ ባለስልጣናት ውስጥ አንዱ የሆኑት ሀሰት በነዳጅ ዋጋ መጨመር በተከሰተው አለመረጋጋት የተፈጠረውን ቀውስ ለማስተካከል እየተሰራ መሆኑንም ነው ያብራሩት። አክለውም ሁኔታው እስኪረጋጋ አሜሪካውያን በትዕግስት እንዲጠብቁ ተማጽነዋል። ኢራን በመካከለኛው ምስራቅ ስጋት እንዳትሆን ማድረግ ቀዳሚ ግዴታችን ነው፣ ይህም ትልቅ እምርታ እያመጣ ነው ሲሉም ነው የገለጹት። አማካሪው ከፔንታጎን ባለስልጣናት ጋር ቆይታ ማድረጋቸውን ገልጸው ጦርነቱ ከ4 እስከ 6 ሳምንታት ባለው ጊዜ ውስጥ እንደሚያልቅ ከስምምነት መደረሱን አስታውቀዋል። ወደ 3ኛ ሳምንት የተሸጋገረው የፋርስ ባህረ ሰላጤ ጦርነት የዓለምን የንግድና ፖለቲካ ስርዓት
ስርዓት ማመሰቃቀሉ የሚታወቅ ነው። የሱዳን ጦር በምዕራብ ዳርፉር በፈጸመው የድሮን ጥቃት ከፍተኛ የአርኤስኤፍ አዛዥ መገደላቸው ታወቀ። የሱዳን ጦር በምዕራብ ዳርፉር ፎርባራንጋ ከተማ በሚገኝ ወታደራዊ የደንብ ልብስ የለበሰ የተሽከርካሪ ቡድን ላይ በፈጸመው የሰው አልባ አውሮፕላን ድሮን ጥቃት አንድ ከፍተኛ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ አዛዥና 12 ሌሎች ሰዎች መገደላቸውን አንድ ወታደራዊ ምንጭ ለሱዳን ትሪቢዩን ገልጿል። ጥቃቱ የሱዳን ጦር ባለፉት ሳምንታት አርኤስኤፍ ሰፋፊ ቦታዎችን ተቆጣጥሮ በሚገኝበት የዳርፉር ቀጠና ላይ እያካሄደ ያለው ከፍተኛ የአየር ላይ ዘመቻ አካል ነውም ተብሏል። የወታደራዊ ምንጮች ለሱዳን ትሪቢዩን እንደገለጹት ድሮኑ በፎርባራንጋ አቅራቢያ የሚንቀሳቀሱ 9 የውጊያ ተሽከርካሪዎችን ኢላማ አድርጓል። በዚህም የሜጀር ጀነራል ማዕረግ ያለው አንድ የፈጣን ድጋፍ ሰጪ ኃይል መኮንንና ሌሎች መኮንኖችን ጨምሮ 13 ሰዎች ሲገደሉ 23 ሌሎች ደግሞ ቆስለዋል። ከተገደሉት መካከል በምዕራብ ዳርፉር ታዋቂ የአርኤስኤፍ የክፍለ ጦር አዛዥ የነበሩት ሜጀር ጀነራል አብድል ራሂም ባህር ጃሊ ይገኙበታልም ተብሏል። ሱዳን ትሪቢዩን እንደዘገበው ጀነራሉ በቀጠናው ወታደሮችን በመመልመልና በማሰባሰብ ረገድ ቁልፍ ሰው የነበሩ ሲሆን ከአጎራባች የአፍሪካ ሀገራት የሚገቡ የሎጂስቲክ አቅርቦት መስመሮችን ደህንነት በበላይነት ይቆጣጠሩ ነበረ። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃዎቻችን የተከታተላችሁትን ይመስል ነበረ። መልካም ጊዜ ይሁንላችሁ።